ሪሚዲያል ወርዝ ያደርጋል ወይ ሪሚዲያል ልማር ወይ የሚለኝ ተማሪ ካለ መማር የሚኖርብህ የምር ስኪል አኳየር ማድረግ የቤተሰቦቼን ጥያቄ ቤተሰቦቼ በእኔ ላይ ያላቸውን እምነት ይመልስልኛል ወይ? ስለ ስኪል አኳየሪንግ ደግሞ ስናወራ ሪሚዲያል ምንድነው የተሻለ እድል ሊከፍትልን የሚችለው? ሪሚዲያል የማይሰጠንን እድል ደግሞ እዚች ጋር ምንድነው ሊዘጋብን የሚችለው የሚለውን ጉዳይ እንመልከት። ፈተናውን ወደቃችሁ ማለት ያላችሁ ፖቴንሻል ያላችሁ ካፓሲቲ በትምህርት ላይ አበቃ ማለት አይደለም። ሰራህም አልሰራህም ኮረጅክም አልኮረጅክም ምናምን ዘና ብለህ ካምፓስ መግባት ትችላለህ፣ ዩኒቨርሲቲ መግባት ትችላለህ፣ ጆይን ታደርጋለህ፣ አለቀ። አሁን ላይ ግን ዩኒቨርሲቲ ለመግባት ያለው በር በጣም የተጣበበ ነው። ከሆነ ጊዜ በኋላ በጣት የሚቆጠሩ ልጆች ናቸው ተመረቅን ዲግሪ ያገኘን የሚሉት። የሆኑ ሰዎች ደግሞ ስታያቸው ወይ ንግድ ላይ ናቸው ወይ የራሳቸውን ነገር ጀምረዋል። ያንስ መንገድ ማን ነው ልክ አይደለም ያለው? ግዴታ መማር ይኖርብናል። የሚገርማችሁ ነገር አንዴም እንደሰማሁ ታውቃላችሁ ከ3.8 በላይ ያመጡ ተማሪዎች ወይም በጣም ሰቃይ የሚባሉ ተማሪዎች ለስራ አይፈለጉም፣ እንዲቀጠሩ አይፈለግም። ለምንድን ነው ሲባል ገንዘብ የሚያስገኝ ስራ ላይ ብቻ ይጣለኝ እንጂ ፈጣሪ መንገዱን ለመምረጥ ምንም ችግር የለብኝም። ብቻ አሪፍ የሚባለው ቦታ አሪፍ የሚባለው ስራ የት ነው የሚገኘው ብሎ ለሚያስብ ተማሪ ግን እኔ ልመርጥለት የምችለው እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ልናወራው የወደድኩት ጉዳይ ምንድነው? የማትሪክ ኤግዛም ውጤት ያልመጣላችሁ ልጆች ቀጣዩ ዲሲዥን ምንድነው? በሪሚዲያል ልማር ወይስ በግል ልማር? የሆነ ሙያ ልማር ስኪል ምናምን ምን ላድርግ? የትኛው መንገድ ነው አማራጭ የሚሆነው? ዛሬ ላይ ለመወሰን ዲሳይድ ለማድረግ ፈርቻለሁ። የትኛው መንገድ አዋጭ ይሆናል የሚለውን ዛሬ መንገዱን ክላሪፋይ አድርገን በደንብ እናየዋለን። ሪሚዲያል ይሻለኛል ወይስ ስኪሎችን ወይም ክህሎቶችን አኳየር ማድረግ? የትኛው መንገድ ለኔ ይሻለኛል የምትሉትን ከእናንተው ፐርስፔክቲቭ ተነስቼ ሊሆን የሚሻለውን ገበያው ላይ ያለው ማርኬቱ ላይ ያለው ጉዳይ የትኛው ነው ቅድሚያ ልትሰጡት የሚገባው ትኩረት ለማን ነው የሚለውን ዛሬ በደንብ እናያለን። በዚህ ቪዲዮ መጨረሻ ሪሚዲያል የምር ወርዝ ያደርጋል ወይ የምር ቫሉዌብል ነው፣ እንዲሁም ደግሞ አዲስ ስኪልን አኳየር ደግሞ ማድረግ ምን የተለየ አድቫንቴጅ ይከፍታል፣ ምን ደግሞ ዲስአድቫንቴጅ አለው፣ የትኛውን መንገድ ደግሞ ይዘጋብናል የሚለውን ሁለቱንም አንድ ላይ ያነጻጸር እናያለን። የምርጫው ጉዳይ ወዴት ያመዝናል የሚለውን እስከ መጨረሻው አብራችሁኝ ተከታተሉ። ወደ ቪዲዮ እንግባ። መጀመሪያ ይሄን እናድርግ ከመባባላችን በፊት ስለ ሪሚዲያሉ አዲስ ስኪል አኳየር ስለማድረጉ ከማውራታችን በፊት ያላችሁበትን አክሰፕት ማድረጋችሁን አትርሱ። ውጤት ያለመጣላችሁ ልጆች አላችሁ። እንዴት ነው አንድ ትምህርት ቤት ሙሉ ተማሪ ላያሳልፍ የሚችለው? የሆነ ደስ የማይል ነገር አለ አይደለ? ከሆነ ዓመታት በኋላ እየሰማን ያለው የትምህርት ሚኒስቴር መረጃ የሆነ ደስ የማይል ነገር አለ። በጣም የጠበቃችሁት እንደው ራሳችሁን ትታችሁ በጣም የጠበቃችሁት የትምህርት ቤት ሰቃይ የሚባል ተማሪ እንኳን ላያልፍ የሚችልበት ፕሮባቢሊቲ አለ በዚህ ዘመን ላይ እና አሁን በዚህ ሰዓት ላይ ሰርቴን መሆን እርግጠኛ መሆን አይቻልም ነበር። ዞሮ ዞሮ ውጤቱ አላለፋችሁም የሚል ሆነ። ለሪሚዲያልም ላያበቃችሁ ይችላል፣ ለሪሚዲያልም ያበቃችሁ ልትኖሩ ትችላላችሁ። እኔ ቪዲዮ ለመስራት ስነሳ ለሪሚዲያል ራሱ ያልበቃችሁ ልጆች እንደው ብትበቁ እንኳን ሪሚዲያል መግባት ነበረባችሁ ወይስ አሁን ባሰባችሁት መንገድ ነው መቀጠል ያለባችሁ የሚለውን ክሊር የሆነ መንገዳችሁን ግልጽ ሊያደርግ የሚችል ሀሳብ ነው ዛሬ ለማውራት የተነሳው። ፈተናውን ወደቃችሁ ማለት ያላችሁ ፖቴንሻል ያላችሁ ካፓሲቲ በትምህርት ላይ አበቃ ማለት አይደለም። በተለያዩ ፋክተሮች ፈተና ዝቅ ሊል ይችላል። በሲስተም ብልሽት ዝቅ ሊል ይችላል። ሲታረም በነበሩ ስህተቶች ዝቅ ሊልባችሁ ይችላል። በአንድ ነጥብ ምናምን ስህተት ዝቅ ሊል ይችላል። የተለያዩ ፋክተሮች አሉ እኔ ያልጠቀስኳቸው እናንተ በውስጣችሁ የምታውቋቸው። ብዙ ተማሪዎችም አልወድቅም ብለው እንደውም እሰቅላለሁ ብለው አስበው የወደቁባቸው ብዙ ሰፋፊ ሪዝኖች ሊኖሩ ይችላሉ። በዛም ማለት በዚህ መውደቃችሁ ወይም ውጤቱ አልመጣም ማለት ግን እናንተ ከሌሎቹ ተማሪዎች ለምሳሌ በዚህ ዓመት ካለፉት ከ8% የምትለዩበት ስንፍና ኖሮ አይደለም። ሲስተሙ የእናንተን ፖቴንሻል ወይም የእናንተን ሰክሰስ አይደለም ሜዠር የሚያደርገው። በፊት ቢሆን ሰራህም አልሰራህም ኮረጅክም አልኮረጅክም ምናምን ዘና ብለህ ካምፓስ መግባት ትችላለህ፣ ዩኒቨርሲቲ መግባት ትችላለህ፣ ጆይን ታደርጋለህ፣ አለቀ። አሁን ላይ ግን ዩኒቨርሲቲ ለመግባት ያለው በር በጣም የተጣበበ ነው። ከሆነ ጊዜ በኋላ በጣት የሚቆጠሩ ልጆች ናቸው ተመረቅን ዲግሪ ያገኘን የሚሉት። የሆኑ ሰዎች ደግሞ ስታያቸው ወይ ንግድ ላይ ናቸው ወይ የራሳቸውን ነገር ጀምረዋል። ያንስ መንገድ ማን ነው ልክ አይደለም ያለው? ግዴታ መማር ይኖርብናል። ከተማርንስ ምንን አስበን እንማር የሚለውን ዋይዝሊ ማሰብ ይኖርባቸዋል። ያላችሁበትን ነገር አክሰፕት አድርጉት። የምችለውን ሞክሬያለሁ፣ የማይሆን ውጤት ግን አግኝቻለሁ። ምናልባት ፈተናው ሰዓት ተደናግጬ ሊሆን ይችላል፣ እንዳልኩት በተለያዩ ፋክተሮች ውጤቱን አበላሽተውብኝም ሊሆን ይችላል። ዞሮ ሪዛልቱ ይሄ መጥቷል። ሪዛልቱ ግን እኔን አይገልጸኝም የሚለውን አክሰፕት አድርጉ። የመጀመሪያ አክሰፕት ካደረጋችሁ በኋላ ግን የቀጣዩን 3 በትንሹ ግፋቢል 5 ዓመታችሁን የሚሆነውን የህይወታችሁን ጊዜ ወይም ዘመናችሁን የምትወስኑበት ሰዓት ነው። ቤተሰብ ብትማር ደስ ይለዋል፣ የትም ቦታ ከፍዬ አስተምርሃለሁ ይላል። በአንድ በኩል ደግሞ ለስራ ልውጣ ስትል ስራው ምንድን ነው የምሰራው? ምን አማራጭ ነው የምሰራው? ወደ ገበያው ስመጣ ምን ስራ ጀምሬ ነው እኔ ሰክሰስፉል ሊያደርገኝ የሚችል? በምን ስራ ነው መጀመሪያ ያለብኝ የሚለው ነገር አለ። በዚህ ሳይድ ደግሞ ስታይ ስኪል ደግሞ አኳየር ማድረግ አለብኝ ያን ስራ ለመጀመር። ስኪሉን ከምንድን ነው መጀመሪያ ያለብኝ?
የምር ስኪል አኳየር ማድረግ የቤተሰቦቼን ጥያቄ ቤተሰቦቼ በእኔ ላይ ያላቸውን እምነት ይመልስልኛል ወይ የሚለው ጉዳይ ራሱ ለብቻው አሳሳቢ ነው። እንዴት እናጥራው? ተከተሉኝ። በመጀመሪያ ሬሜዲያል ትሩዙ ምንድን ነው? እውነታው ምን ነው? ስለ ሬሜዲያል ስናወራ ሬሜዲያል ማለት ውጤት ላለመጣለት ተማሪ ድጋሚ ከዓመት በኋላ እንዲፈተንና ውጤት ድጋሚ እንዲመጣለት እድል የሚሰጥበት ሴናሪዮ ነው። ሶ ሬሜዲያሉ ላይም ለመፈተን ድጋሚ ትማራላችሁ። የሆነ አንድ ዓመታችሁ ወደኋላ ይኬዳል። ልክ የሆነ ግሬድ ላይ ወድቃችሁ ግሬዱን እንደመድገም እንደማለት ነው። 11ኛ ክፍል 10ኛ ክፍል ብትወድቁ እንደምትደግሙት ሁሉ እንደዛ ማለት ነው። ሬሜዲያል ያስባለው ምንድነው ካላችሁ፣ ለምሳሌ አዲስ አበባ ውስጥ ሆናችሁ ብትፈተኑ ሬሜዲያልና ማትሪክ የተፈተነው ፈተና ተመሳሳይ አይደለም። ግን ስቲል ማትሪክ ነው ልል የፈለኩት። ማትሪክነቱን ያጣል፣ ኮንቴንቱ ይለያል ልል ፈልጌ አይደለም። ግን ትሪት የሚደረገው ለብቻው ሬሜዲያል በሚባል አንድ ክላስ ውስጥ ነው። ሶ ሬሜዲያል ወርዝ ያደርጋል ወይ ሬሜዲያል ልማር የሚለኝ ተማሪ ካለ መማር የሚኖርብህ ፊውቸር ኬሪየርህ ወይም ደግሞ ሳድግ እንደዚህ ሆናለሁ ብለህ የመጣህ ወይም እስከዛሬ በልብህ መሆን የምትፈልገው ነገር ያለው ዩኒቨርሲቲ ውስጥ ብቻ ሲሆን ያለው በካምፓስ በኮሌጅ ደረጃ ብቻ የሚሰጥ ከሆነ ሬሜዲያልህን ውሰድ። በቃ ግልጥ ያለ ነገር ነው ማወራው። አይኖ ሬሜዲያል ውሰድ ወይስ ደግሞ ስኪሎችን አኳየር ላርግ ምናምን ብሎ ለሚጠይቅ ሰው የህይወት ጉዳይ ነው። ይሄን አድርግ ተብሎ ዲሳይድ እንደማይደረግ አውቃለሁ። ግን በዚህ ውስጥ ካለህና ያንተ ህይወት በአካደሚክሱ ደረጃ ነው የሚሰፋው። ለምሳሌ ፓይለት መሆን የምትፈልግ ልጅ መቼስ ከመሬት ተነስታ ስኪል አኳየር በማድረግ አቪዬሽን ዝም ብላ ቀጥታ አትገባም። ልግባም ብትል መንገዱ እጅግ በጣም ሩቅ ነው፣ የተዘጋጋ ነው። የፊዚክስ የማትስ የእንግሊሽ ሪዛልታችሁ በጣም አሪፍ መሆን ይጠበቅበታል። እዛ ላይ ለመግባት ስትፈልጉ ግዴታ አካደሚክሊ ማለፍ ይኖርባችኋል። ይሄ ማለት ካምፓስ ጆይን ማድረግ አለባችሁ ማለት ነው። ለእንደዚህ አይነት ተማሪዎች ግዴታ ሬሜዲያል እንደ መፍትሄ መሆን አለበት ባይ ነኝ። ስለ ፓይለት ብቻ አይደለም። ለምሳሌ አካውንቲንግ ነው የመማር ፈልገው ኢኮኖሚክስ ነው እንደዚህ የምትል ሶሻል ተማሪ ብትኖር ከዛ ውጭ ምንም የማይታያት በቃ ከድሮ ጀምሮ ፓሽኔት ሆና በፍቅር ይዛ የመጣችው ከሆነ ሬሜዲያል ውስጥ ገብታ የምትፈልገውን ዲፓርትመንት በኋላ ላይ ማግኘት ትችላለች። ሬሜዲያል ለእሷም ሶሉሽን መሆን ይችላል ማለት ነው። ብዙ ሰው ግን ሲናገር ማልሰማው አንድ ጉዳይ ቢኖር ሬሜዲያል የሆነ የተለየ ነገር አይደለም ወይ ደግሞ አዲስ ጅማሬ አይደለም። እሺ ማለት ስትማሩት የነበረውን ነገር ነው ድጋሚ የምትማሩት። ምናልባት የአጠናን ሲስተማችሁ ተበላሽቶ ወይም ዘግይታችሁ ንባብ ጀምራችሁ ከሆነ ኢንትራንስ ውጤቱ ያልመጣላችሁ አሁን ላይ ሊለወጥ የሚችለው ለሬሜዲያል የእናንተ አስተሳሰብ እንጂ ሬሜዲያል ስቲል አሁንም ትምህርት ነው። የእናንተ አስተሳሰብ በምን መልኩ ነው መለወጥ ያለበት? የነበራችሁን ኢንቫይሮንመንት በፊት ውጤቱ እንዳይመጣ ያደረጋችሁ ኢንቫይሮንመንት መጥፎ ከነበረ እሱም መቀየር፣ አታጠኑ ከነበረ አሁን ማጥናት፣ ፕሮግራም አታወጡ ከነበረ አሁን ፕሮግራም ሆኖ ኦርጋናይዝድ ሆኖ ኮንሲስተንት ሆኖ መቀጠል መቻል እናንተ እንጂ የምትለወጡት ሬሜዲያል ከኢንትራንስ ከሚለው ኤግዛም ሬሜዲያል ብሎ ስም ሲቀየርለት ለውጥ ያለ እንዳይመስላችሁ። የምትለወጡት እናንተ ብቻ ናችሁ። እናንተ መለወጥ የማትችሉ ከሆነ ግን ሬሜዲያል ተመሳሳይ ነገር ልትደግሙ ትችላላችሁ። ድጋሚ ውጤት ባይመጣ ኬሪየራችሁን አስቡት። ከምትፈልጉት ነገር ጋር ለመድረስ 2 ዓመት ሉዝ ልታደርጉ ነው በቀላሉ። ስለዚህ አሁን የመጣው ውጤት እንዳይደገም በተለያየ ሲስተም ችግር ሊሆን ይችላል። ቅድም አስቸዋለሁ። ኬዞቹ ፋክተሮቹ ብዙ ናቸው። ግን እነዛ ፋክተሮች አሁንም እንዳይከሰቱ የፈተና ሰዓት ላይ እንዳልደናገጥ ከዛ በፊት ደግሞ ፕሪፐርድ ሳሉን ሳልዘጋጅ እንዳልገባ አሁን ለመዘጋጀት ትልቁን እድል ይሰጠኛል ብላችሁ በደንብ መዘጋጀት የሚኖርባችሁ እናንተ ናችሁ። ሬሜዲያል ላይ መግባት የምትፈልጉ ተማሪዎች ፊውቸር ኬሪየራችሁን ወይም ደግሞ ወደፊት መሆን እፈልጋለሁ ብላችሁ የምታስቡት ነገር ግዴታ በካምፓስ የሚሰጥ ከሆነ አካደሚክስ ውስጥ ግዴታ ማለፍ ካለባችሁ ብቻ ሬሜዲያልን እንደ ዋነኛ ሶሉሽን ብትይዙ ብዬ እኔ ሰጀስት አደርጋለሁ። እኔ ወንድማችሁ ነኝ። ሰጀሽን ብቻ ነው የምሰጣችሁ። ህይወት ዲሳይድ የምትደረገው በሚኖራት ሰው ነው። ህይወታችሁ እናንተ ነው የምትኖሩት። እናንተው ዲሳይድ ታደርጋላችሁ ማለት ነው። ስለ ስኪል አኳየሪንግ ደግሞ ስናወራ ሬሜዲያል ምንድነው የተሻለ እድል ሊከፍትልን የሚችለው? ሬሜዲያል የማይሰጠንን እድል ደግሞ እዚች ጋር ምንድነው ሊዘጋብን የሚችለው የሚለውን ጉዳይ እንመልከት። ስኪል አኳየር ማድረግ ላይ ወይ ደግሞ ሙያን ክህሎትን መማር ላይ ስናስብ ለምሳሌ ለአዲስ አበባ ያላችሁ ተግባራት ገብታችሁ ሙያ ልትማሩ ትችላላችሁ። ወይም ዲጂታል የሆኑ ስኪሎችን ልትወስዱ ትችላላችሁ። ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ፣ ፎሬክስ፣ ኮፒራይቲንግ፣ ፎቶግራፊ የተለያዩ አሉ በብዙ አማራጭ ሲኒማቶግራፊ ምናምን እና እነሱ መማር ይሻለኛል ወይ ነው። አሁን ልክ ውጤቱ እንዳልመጣለት ተማሪ መወሰን ግራ እንደገባው ተማሪ ሆኜ ይህን ጉዳይ ሳየው ምንድነው መሰላችሁ? አንደኛ በነገርየው እርግጠኛ መሆን የለም። ይህን ነገር ጀምሬው ልውደድ አላውቅም። አንዳንድ ሰው ወደ አይቲ ነገር ስኪል ልውሰድ ይላል። እንደ ቪዲዮ ኤዲቲንግ፣ ግራፊክሱ፣ ሲኒማቶግራፊ ምናምን የምትሄዱ ሁሉ ማለት በሚቻል ደረጃ ዲጂታል ስኪሎች ስለሆኑ ከአይቲ ጋር ያገናኛቸዋል፣ ከኮምፒውተር ጋር ምናምን ያገናኛቸዋል። እና ኮምፒውተር ላይ ያን ያህል እውቀት የለኝም። ከዛሬ ድረስ ልውደድ አልውደድ ሁሉ ሰርቴን አይደለሁም፣ እርግጠኛ አይደለሁም። እና ይዋጣልኝ አይዋጣልኝ ስለማላቅ በቃ ዝም ብዬ አርፌ ሬሜዲያል ይሻለኛል ይላል። ሬሜዲያሉንም እኮ በትምህርት ላይ ሰክሰስፉል እንደሚሆን ምናምን አስቦ አይደለም። እኔ በዛም አለ በዚህ በሬሜዲያል የሚባል አዲስ ስኪል ማኳየር በማድረግ ይባል ገንዘብ የሚያስገኝ ስራ ላይ ብቻ ይጣለኝ እንጂ ፈጣሪ መንገዱን ለመምረጥ ምንም ችግር የለብኝም። ብቻ አሪፍ የሚባለው ቦታ አሪፍ የሚባለው ስራ የት ነው የሚገኘው ብሎ ለሚያስብ ተማሪ ግን እኔ ልመርጥለት የምችለው ልናገረው። እሺ ቆይ አሁን ለያዘውና
ከመምረጤ በፊት ግን ስኪልን አኳየር ስታደርጉ ዲጂታልም ይሁን ፊዚካልም ይሁን ስኪል ስትማሩ፣ ፊዚካል ስል ለምሳሌ ሄዳችሁ ሙያ ስልክ መጠገን የሆነ ነገር ምናምን ልትማሩ ትችላላችሁ። ዲጂታል ደግሞ ስትማሩ የጠቀስኳቸውና ቪዲዮ ኤዲቲንግ ምናምን ሁሉንም ላይ ማሰብ ያለባችሁ ነገር ፋይናንሻል ፍሪደሙን ይሰጠኛል ወይም ስኪል አኳየር ማድረግ ላይ ትልቁ ጥያቄ የሚሆነው ፋይናንሻል ፍሪደም ነው። ፋይናንሻል ፍሪደም የሚሰጥህ ከሆነ ግዴታ እስከዛሬ ድረስ ፓሽኔት ሆኜ በመጣሁበት ነገር መማር እፈልጋለሁ የሚል ግዴታ ውስጥ አእምሮ የማይገባ ከሆነ በዛም አለ በዚህ ፋይናንሻሊ ነፃ መሆን ነው የምፈልገው፣ ግን ፋይናንሻሊ ነፃ ሲሆን የትኛውንም ስራ ልስራ የምትል ከሆነ ዌብ ዴቨሎፕመንት ላይ ዌብሳይት ዲዛይን ማድረግ ላይ ምናምን ኢንተረስቱ ይኖር አይኖር የምታውቀው ስለሱ ማንበብ ስለሱ ማየት ስለሱ ለመስራት ስትሞክር ነው። የማትዘልቅበት ነገር ከሆነ በወረት የምትሆው ነገር ከሆነ ኢንተረስቱ እንደሌለ ታውቃለህ። ደስ ብሎ እያዝናና የምትቀጥለው ነገር ከሆነ ደግሞ ኢንተረስቱ እንዳለ ታውቃለህ። በአሁን ሰዓት ላይ ደግሞ ዲግሪ ያለ ማለት ስራ እንድታገኝ ጋራንቲ ነው ማለት አይደለም አይደለ? የሚገርማችሁ ነገር አንዴም እንደሰማው ታውቃላችሁ፣ ኢኮኖሚክስ ነው የተማርኩት። በጣም አሪፍ የሚባል ግሬድ አለኝ። ግን እሱን ይዤ ከመውጣቴ በፊት ወደ ዲግሪውን ከመቀበላችን ምናምን በፊት ስራ እንጠይቅ ነበርና ስራ ስንጠይቅ ምን ይላሉ? ከ3.8 በላይ ያመጡ ተማሪዎች ወይም በጣም ሰቃይ የሚባሉ ተማሪዎች ለስራ አይፈለጉም። የሚገርማችሁ ነገር ለስራ አይፈለጉም፣ እንዲቀጠሩ አይፈለግም። ለምንድን ነው ሲባል እንደነሱ ትምህርቱ በደንብ የገባው እኮ የለም፣ ግን አንደኛ ጉራ አለባቸው ይላሉ። ሰቃይ ተማሪ ስለሆኑ ራሳቸውን ከሌሎች ተማሪ እኩል አድርገው አያዩምና ጉራ አለባቸው ይላሉ። ይሄን የሚሉት ቀጣሪ ድርጅቶች ናቸው። በሁለተኛ ደረጃ እንደ ምክንያት የሚያነሱት እነሱን የማይቀጥሩበት ምክንያት ሁለተኛው ምንድነው? አክቲቮች አይደሉም፣ ፈጣን አይደሉም። እድሜ ልካቸውን ትምህርት ላይ ፎከስ ሆነው ስለመጡ አቀርቅረው ስለተማሩ ሌሎች ኦፖርቹኒቲዎችን ፈጠን ብሎ ኔትወርኪንግ፣ ይሄ ኮሚኒኬሽን ስኪላቸው ሰውን ፐርሱዌድ ማድረግ ማሳመን ላይ ምናምን አሪፍ ስላልሆኑ አይመርጧቸውም። ቅድሚያ ደረጃ አይመርጧቸውም። ኢቨን እኔ ኮሜርስ ነው የተማርኩት። ከኮሜርስ ይደወልልናል ለስራ ምናምን እና እኛ ዲፓርትመንት ላይ እንደውም ብዙ የለም፣ ብዙ ሰቃይ ተማሪ ስላለ መሰለኝ እኛ ዲፓርትመንት ላይ ግሬዳቸው ወደ 3.5 3.3 ምናምን የሆኑ ተማሪዎች ናቸው ቶሎ የሚጠሩት ሁሉ ለስራ። ሞር ሲሰቅሉ እንደውም አይጠሩ። የሚገርማችሁ ነገር እኮ እንደዛ አንገታችሁን አቀርቅራችሁ ለፍታችሁ እስቲ አስቡት። አሁን ውጤት አልመጣልኝም ብለህ ተስፋ የምትቆርጥ አንተ ተማሪ ውጤት መጥቶልህ ከገባህ በኋላ ካምፓስን አቀርቅረህ ተምረህ ፎርህን ዘግተህ ወጥተህ ስራ ስታጣ አስበዋል። ስለዚህ ካምፓስ መግባት ማለት የሆነ ገነት መግባት አይደለም። ወደ ተስፋ መቁረጥ ውስጥ አትግቡ። ያላችሁን ነገር አትርሱ። ሄዳችሁም የምታገኙት ሰው ካገኘው በላይ አይደለም። እንደው ሰው ያገኘው ራሱ ላታገኙትም ትችላላችሁ። እድሉ እጅግ በጣም ትርምስምስ ያለ ነው። ሲሆን ይሆናል፣ ሳይሆን አይሆንም ይባላል። ስለዚህ የእናንተን መንቃት፣ የእናንተን አቋራጭ መንገዶችን ማየት፣ ብልሃት ምናምን በደንብ ያስፈልጋል። ስለዚህ እዚህ ጋር ስኪል አኳየር ማድረግን ስናይ ዲግሪን አይፈልግም። ምንድነው የሚፈልገው? ፖርትፎሊዮ። ምንድነው የሚፈልገው? ኤክስፔሪየንስ። ምንድነው የሚፈልገው? ከሌሎች ሰዎች የተሻለ ቫሉየብል የሆነ ስኪል አንተ ጋር አለ ወይ? በተመሳሳይ ስኪል የምትጠሩ ሁለት ሰዎች ካላችሁ አንተ ከዛ ሰው በምን ትሻላለህ? ኦኬ፣ በኤክስፔሪየንስ ማትሻል ከሆነ ራስን አፕግሬድ አድርገህ የተለያዩ አዳዲስ ሶፍትዌሮችን ትችላለህ። ብዙ ጥያቄ አለ። እሱን አኳየር ማድረግ ሞር የተሻለ ነው። ፋይናንሻሊ ፍሪደሙን ለማግኘት የምትፈልጉ ተማሪዎች ካላችሁ ወደ እሱ ብትገቡ አሪፍ ነው። ሞር አካዳሚክሱ ላይ የምትቸገሩ ለማጥናት ምናምን በጣም የምትቸገሩ ተማሪዎች እና አሁን ደግሞ ማትሪክ ውጤት አልመጣልኝም የምትሉ ተማሪዎች ካላችሁ አይናችሁን ግለጡ። አኳየር ማድረግ ወዳለባችሁ ስኪሎች ቀጥ ብላችሁ ብትገቡ ይሄ የኔ ሐሳብ ነው። የማንንም ህይወት ውስጥ ጣልቃ መግባት አልፈልግም፣ ግን ዩቲዩብ ድረስ ገብታችሁ ይህን ቪዲዮ እስካያችሁት ድረስ እውነታውን ማስተላለፌ አይቀርም። የተሰማኝን የማየውን ነው ሼር ማድረገው። እናንተ ደግሞ የሰማችሁትን አጥርታችሁ በሚሆናችሁ መንገድ ምርጫችሁን አስተካክሉ ማለት ነው። ፋይናንሻል ኢንዲፔንደንት መሆን የምትፈልግ ከሆነ ይሄ ትራዲሽናል የሆነው የትምህርት ሲስተም ካሪኩለም በጣም የሚያሰለችህ፣ ከሱ ጋር መሄድ ማትችል፣ አላይን ማድረግ ማትችል፣ በጣም ፕራክቲካል የሆንክ አዳዲስ ነገር መማር የሚያስደስተ ክሬቲቭ የሆንክ ሰው ከሆንክ ከራስ ጋር የምታስባቸው ነገሮች በጣም የጅል የሚመስሉ ለሰው ሲሰሙት አይምሮ ውስጥ በጣም ብዙ ኮንቴንቶች ብዙ የሚመጡልህ ሰው ከሆንክ ክሬቲቭ ወደሆነ ኤሪያ ብትገባ ይመረጣል። ዝም ብለህ አካዳሚክሱን እያጠና እየሸመደልክ እየተፈተግ ውጤቱ መጥቶ አልፋል አላለፍክም፣ ከዛ ደግሞ ዲግሪው መጥቶ ደግሞ ሲቪህን በትነህ ወደ ስራ ከመግባት ይልቅ ከአሁኑ ክሬቲቭ የምትሆንበት ብዙ ኦፖርቹኒቲ ስላለ ልክ ሌላው ተማሪ 4 እና 5 ዓመት በትንሹ ካምፓሱ ሲማር አንተ 4 እና 5 ዓመቱን ልምድ እያካበትክ ነው የምትጀምረው። ምናልባት በወር በ2,000 ብር ሊሆን ይችላል፣ በ3,000 ብር ሊሆን ይችላል የተቀጠርከው። በኋላ ግን ከ4 ከ5 ዓመት በኋላ አንድ ተማሪ ወጥቶ የሆነ ካምፓኒ ውስጥ በ20,000 ብር ሲቀጠር አንተ በጣም ሩቅ ደርሰህ ሊሆን ይችላል። አሁንም ይህን ስል ደግሞ ሬሜዲያሎቹ እንዳትሉ፣ እናንተ የምትፈልጓት ፓሽኔት በምትሆኑባት ሙያ ደግሞ ሰፊ ነገር ይገኛል። እዛ ውስጥ ገብታችሁ ራሳችሁን አፕግሬድ የምታደርጉ ከሆነ ሌሎች ነገሮች የምትወስዱ ከሆነ ወደ ማስተርስም ሰፋ ወዳለ ዕድል የምትሄዱ ከሆነ ኢቭን እናንተ እንኳን ከጎን ስኪል ብትወስዱ በጣም ያሳድጋችኋል። ባለፈው ተናግሬው ያለው ሶፍትዌር መግባት ለሚፈልግ ተማሪ ሶፍትዌሩን እየተማረ ለምን ከጎን ኮዲንግ አይሞክርም? ለምን ፓይተን፣ ጃቫስክሪፕት ምናምን ከጎን ፕሮግራሚንግ ለምን አይማርም? ቢማር በጣም የተሻሉ እድሎችን ኦሬዲ ትምህርት ቤት እያለ ብዙ ስራዎችን እየሰራ ደግሞ ዲግሪው መጠበቅ ይችላል።
ስለዚህ መማር ደግሞ ጥሩ አድቫንቴጅ የሚሆነው ምንድነው ከአካዳሚክሱም ዲግሪውን ምኑን ወረቀቱን አታጣም። ደግሞ ከጎን ደግሞ ብልጥ ከሆንክ መስራት ትችላለህ። እስቲ ላነጻጽርላችሁ፣ ለማነጻጸር ይረዳን ዘንድ በሁለት በኩል አድርጌ ላስቀምጥላችሁ። ከዛ በኋላ ዲሳይድ ለማድረግ ይመቸናል። የመጀመሪያው ከሚወስድባችሁ ጊዜ አንጻር ከታይሙ አንጻር ስናይ የሪሚዲያሉ 1 ዓመት ነው። 1 ዓመት ያህል ትማራላችሁ፣ ደግማችሁ ትፈተኑታላችሁ። ከዛ በኋላ ውጤቱ መጣ አልመጣ የሚለው የዛ ሰዓት ታዩታላችሁ። 1 ዓመት ያህል ኮስት ያስደርጋችኋል። ነን አካዳሚክ የሆኑ ስኪሎችን ደግሞ ወይም ዲጂታል ስኪሎችን ወይም ፕራክቲካል ስኪሎችን ለመማር ደግሞ ስትፈልጉ ፍሌክሲብል ነው፣ የታይም ገደብ የለውም። በዚህች 1 ዓመት ውስጥ ምናልባት 3 ስኪሎችን አኳየር አድርጋችሁ ልትቀመጡ ትችላላችሁ። የታይም ገደብ የለውም፣ በእናንተ ፍጥነት ነው የሚሄደው ማለት ነው። ወደ ኮስቱ ስንመጣ ግልጽ ነው። ሪሚዲያል ለመማር ኮስት አለው አይደለ? ተከፍሎ ነው የምትማሩት። እሱ ራሱን የቻለ ኮስት አለው። ወደ ነን አካዳሚክ ወደሆኑ ስኪሎች ደግሞ ስንሄድም እሱም ራሱን የቻለ ኮስት አለው። በአካል ሄጄ ነው ወይ የምማረው ወይስ በዩቲዩብ ምናምን ነው የምማረው የሚለው እናንተ ዲሳይድ ካላረጋችሁ በስተቀር በጣም ብልጥ ከሆናችሁ ብትማሩ እኔ ሰጀስት የማደርገው በራሳችሁ ነው። በራሳችሁ ብትማሩ ብዙ ነገሮችን እየወደቃችሁ የተነሳችሁ ስለምታዩበት 1 ዓመቱን ተጠቅመው ሪሚዲያል የሚፈተን ከሆነና እናንተ 1 ዓመቱን ጭራሽ ለሌላ ነገር አልተጠቀምበትም፣ ሪሚዲያል ምናምን አልፈልግም እስኪሌን አኳየር አረጋለሁ እስካላችሁ ድረስ 1 ዓመት ሰፊ ጊዜ ነው። እየወደቃችሁ የተነሳችሁ አንድ ቆጆ የሚባል ስኪል ብትማሩ ራሱ በ1 ዓመት ውስጥ ፊውቸራችሁን የዛሬ 2-3 ዓመት ውስጥ በደንብ ገንዘብ የምታገኙበት የምትሰሩበት ሙያ ሊሆን ይችላል ማለት ነው። ወደ ሪዛልቱ ወደ ውጤቱ ስንመጣ ሪሚዲያል ላይ ካለፍክ ወደ ዩኒቨርሲቲ የመግባት ትልቅ እድል አለ። ፓሽኔት በሆንክበት ዲፓርትመንት ከድሮ ጀምሮ ተመኝተህ በመጣህበት ዲፓርትመንት እንድትገባ ትልቁን እድል ይከፍትልሃል። ከዛም በዘለለ ደግሞ እየተማርክ ከጎን እንድትሰራ ከትምህርቱም ደግሞ ከስራውም እንድትሆን እድሉን ያመቻችልሃል። ነን አካዳሚክ ስኪሎችን ደግሞ አኳየር ማድረጉ ሪዛልቱ ምንድነው? አንደኛ ፕራክቲካል የሆነ ፊት ለፊት የምታየውን ገንዘብ ታገኝበታለህ። በቃ አለቀ። ገንዘብ ወዲያው ታገኛለህ። ከዛ በዘለለ ኤክስፔሪየንስ በደንብ ታገኛለህ። ወረቀት ብቻ አይደለም የምትይዘው፣ ኤክስፔሪየንስም በደንብ መያዝ ትችላለህ። ወደ ሪስኩ ስንመጣ ሪስክ ያለው ሞር ያው ሪሚዲያል ላይ ነው። ድጋሚ የመውደቅም ቻንስ ሊኖረው ስለሚችል። ወደ ስኪሉ ላይ ግን ስንመጣ ምንም አይነት ሪስክ አይኖረውም። አንደኛ በራስህ ፔስ ነው የምትሄደው። አንተ ኮንሲስተንት ሆነ እስከ ጊዜ ሰጥተው እስካጠና እስከሰራህ ድረስ በደንብ ትጠቀምበታለህ። ምናልባት ሰዎች እንደ ሪስክ የሚያነሱት ገበያው ላይ ብዙ ሰው ስኪል ያለው እየመጣ ነው ማለት ይምጣ፣ የፈለገ ቢመጣ ዲማንዱ እጅግ በጣም ሰፊ ነው። እሱ ራሱ ሪስክ መሆን አይችልም። የመጨረሻው ቤስት የሚሆን የትኛው ነው የምትሉኝ ከሆነ እንዳልኩት ነው። ዲግሪ ቤዝድ ያደረጉ ትምህርቶችን መማር የምትፈልጉ ኬሪራችሁ በዛ እንዲሆን የምትፈልጉ ተማሪዎች ካላችሁ ለእናንተ ቤስት ሪሚዲያል ነው። ክሬቲቭ የሆናችሁ ተማሪዎች ወይም ደግሞ ኖርማል ትራዲሽናል የሆነ ካሪኩለሙ ስልችት የሚያደርጉ አእምሯችሁን ኢንዲፔንደንት መሆኑ በጣም የሚያንገበግባችሁ ተማሪዎች ካላችሁ ለእናንተ ደግሞ ስኪል አኳየር ማድረጉ 1-2 የማያስብል አማራጭ ነው። ይህን ይመስላል እንግዲህ። እናንተ ያላችሁበትን ፖዚሽን በደንብ ለዩ። ካነሷቸው ነገሮች አንጻር ራሳችሁን አነጻጽሩትና ምኑ ጋር ነው ያለሁት የሚለውን ዲሳይድ ማድረጋችሁን አትርሱ። ግን ደግሞ ምንም አይነት ሪስክ መቀበል አልፈልግም የሚል ተማሪ ካለ ሪሚዲያሉን ጀምሮ ለ1 ለ2 ለ3 ወር ኮንሲስተንት ሆኖ ስኪሉን አኳየር ማድረጉን ቢለምደው በጣም አሪፍ ነው። ስኪሉን አኳየር ማድረጉን ከቀጠለና በዛ ላይ ትንሽዬ ገንዘብ እንቅስቃሴ ሲያይበት ትምህርቱን መማር አልፈልግም የሚል ቅድም እንዳልኩት አካዳሚክሱ ላይ መቆየት የማይፈልግ ራሱን ወደ ፊውቸር ሲያስበው ምን ዲፓርትመንት እንኳን መምረጥ እንዳለበት የማያውቅ ተማሪ ከሆነ እልፍ ብሎ ወደ ተማረው ወደ ስኪሉ እንዲታጠፍ ሪሜዲያሉን ጀምራችሁ ለ1 ለ3 ለ2 ወር ደግሞ ስኪል አኳየር ማድረግ ራሱ እንደ ሶስተኛ ሊስት የሚባል አማራጭ ይቀርብላችኋል። ይሄን ይመስላል። ቪዲዮ እንደጠቀማችሁ አልጠራጠርም። ብዙ ጥያቄዎች ሊኖራችሁ ይችላል። ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ። ቪዲዮውን ወደዳችሁት ወይ እንደነዚህ አይነት ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ በምን ዙሪያ ላይ እንዲሰራላችሁ እንደምትፈልጉ ሁሉ ኮሜንት ሴክሽን ላይ አሳውቁኝ። ውጤት ሳይመጣላቸው ምን ማድረግ እንዳለባቸው ግራ የገባቸው አማካሪ ያጡ ተማሪዎች አሉና ለነዛ ተማሪዎች እንዲደርስ ላይክ ማድረጋችሁን አትርሱ። ቢሰሙ ታሪፍ ነው ብላችሁ ለምታስቡት ጓደኞቻችሁ ዳይሬክትሊ ሼር አድርጉላቸው። ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። እጅግ በጣም አመሰግናለሁ አብራችሁኝ ስለቆያችሁ። ቻው።